ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ተመልሰናል ዛሬም ማለት ነው። ሩታ ወደ ቤት ተመልሳለች። እንዴት እንደተመለሰችም አላቅም። ነገር ግን ማለት ነው እንግዲህ እህትየው ዛሬ አብርሃምን እንግዲህ አብርሃም ወንድም ነው የተባለው እሱም መጥቷል። አንድ ላይ ሊያወሩ ነው መሰለኝ። እንግዲህ እኔ እኮ ምለው ማለት ትዳር በግድ አይሆንም በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ሩታም ለብቻዋ ስትሆን አብርሃምን ለብቻ ሲሆን ነው ሰላም የሚያገኙት። አንድ ላይ ሆኖም አልጠቀሙም፣ ተለያይቶም ደግሞ አልጠቀሙም። ገባችሁ አይደለ? ተለያይቶም የራሳቸውን ህይወት በስነ ስርዓት አልመሩም። አንድ ላይ ሆኖም ደግሞ የራሳቸውን ህይወት በስነ ስርዓት አልመሩም። ስለዚህ ተገናኙም አልተገናኙም ምንም አይነት ፋይዳ የለም። ስለዚህ ምንድነው አሁን እህትዮ በግድ ነው ትዳር እንዲ አንድ ላይ እንዲገናኙ የምታደርጉት? አልገባኝም ነገር እሱ ነው። ሲቀጥል ደግሞ ትላንትና ነው ትላንትና ላይ ከዳኒ ጋር እንግዲህ ሲያወሩ ታውቃላችሁ። ይሄው የሚያወሩት ነገር ምናምን እያልኩኝ ነበር እኔ ራሱ ማለት ነው። እና አብርሃም ያ ፓርት ነው ይዞ እየመጣውና የሆነ ሴራ እንትን ብሏል። ስለዚህ እኔ አልፈልግም እያለ ነው። ስለዚህ በግድ ደግሞ ጎትታችሁ ትዳር ውስጥ አስገብታችሁ ሊሆንም አይችልም። አንድ ሰው ወዶ ፈቅዶ ነው ትዳር ውስጥ የሚገባው። ገባችሁ አይደለ? ስለዚህ በግዴታ ትዳርን ምራ፣ በግዴታ አንድ ላይ ሆኑ ተገናኙ የሚልም ነገር የለም። ገባችሁ አይደለ? ስለዚህ ተገናኙም አልተገናኙም ሲጀመር እነሱ ምንም አይነት ጥቅም የለም። ገባችሁ? ሁሌም አንድ ናቸው። ሁሌም ጭቅጭቅ ነው። ብናገናኘው ባናስታርቅም አንድ ናቸው። ስለዚህ ቢለያዩ ነው የሚሻል። ተለያይቷል ሲጀመር መቼ ታረቁ ማለት ነው። እና አሁን በግዴታ እንትን አትበሉ። ገባችሁ አይደለ? አልፈልግም ካለ አልፈልግም ነው። አብርሃምን ደግሞ ማለት ነው ለአንድና ለመጨረሻ ስንት ጊዜ ነው አንቺ ሴትዮ ማለት ነው የአብርሃም እህት ባይ ማለት ነው ስንት ጊዜ ነው ለአንድና ለመጨረሻ ጊዜ ብለሽ በጣም ብዙ ጊዜ አግኝተሻቸዋል። ገባሽ አይደለ? አመት ሙሉ በጣም እያገኘሻቸው ነበር። ሁለቱንም አንድ ላይ ማግኝተሻል፣ ለየብቻ ማግኝተሻል። ጋሽዬንም አምጥተሽ አገናኝተሻል ለሁለቱም ለየብቻ። ስለዚህ እስካሁን አላስታረቅሽም። ገባሽ አይደለ? አሁን ተናደሽ መጣሽ፣ ጨውሽባት። ምንም አይነት ለውጥ አታመጭም። ገባሽ አይደለ? አንድ ሰው እንኳን አመት ሙሉ ለፍቶ አይደለም በአንድ ቀን ውስጥ ያስታርቃል። ገባሽ አይደለ? ስለዚህ ለአንዴ ለመጨረሻ እያልሽ ተመላላሽ ነው የምትመጪው። ስለዚህ የሰው ልጅ ደግሞ አንዴ ነው የሚያስታርቀው እንጂ 10 ጊዜ አይደለም ለአንዴ ለመጨረሻ እያልሽ የምታመጪ። ገባሽ አይደል? ትናንትና አይታችኋል። አብርሃም ሲጀመር ማለት ነው ቤተሰብ ነኝ መጥቶ ስጦታውን ራሱ ቢወስድ ገባችሁ አይደል? ለልጄ እኔ አላንስም ብሎ ስጦታውን ራሱ መውሰድና ያቃጥላል ብዬ ነበር። እንደውም እንደዛ ራሱ አላደረገም። ገባችሁ አይደል? አብርሃም ማንም ሰው ማለት ነው እዚህ ጋር አብርሃም ብቻ ስለሆነ አይደለም የኔን ልጅ ማልበስ የሚችለው እኔ ስፈቅድ ብቻ ነው። ገባችሁ አይደል? ልጁ ደግሞ የሩታ ብቻ አይደለም የአብርሃም ልጅ ነው። ስለዚህ የሩታን የሚወዳት አንድ ሰው ወይም ደግሞ የአብርሃም ጠላት የሆነ ሰው ለአብርሃም ልጅ ልብስ ማልበስ አይችልም። ስለዚህ ያ ልጅ የሁለቱም ነው። ገባችሁ አይደል? እሱንም አይለብስም ልጅ አንተ ያመጣውን ልብስ አይለብስም ብሎ ማውለቅም መጣልም መብት አለው ለአብርሃም ማለት ነው። ግን እንደዛ አላደረገም። ሲቀጥል ደግሞ ትላንትና ዳኒና ሩታ የሆነ ነገር እያወሩ ነበር አይታችሁ ከሆነ ማለት ነው። ስለዚህ ያ ፓርት ነው አሁን አብርሃም እያወራ ያለው። እኔ ግራ ነው የሚገባኝ። ሁለቱም ይጨረጨራሉ። አይተናል እኛ እኮ ይኸውልሽ ሩታ አንድ ነገር ልንገርሽ። እስከ ዛሬ ድረስ ነው ቆይ ምን አይነት ነው የተለቀቀው? ምቲ አንቺ ሴትዬ የአብርሃም እህት ማለት ነው። ትናንትና ነው ቪዲዮ የተለቀቀው። ሲጀመር አይተሻል አንቺ። ገባሽ አይደለ? ያየሽው ቪዲዮ ነው ወይም ደግሞ ትናንትና ነው የሰራችሁት ይሄ ቪዲዮ? አልገባኝም። አብርሃም ከካሜራ ጀርባ ነበረ፣ ስልኩም ነበረ እዛው ቤት ማለት ነው። ስለዚህ የተለቀቀው ምንድነው አልገባኝም እያልሽ ነው። ሲቀጥል ደግሞ ሰላም ነው። እስካሁን አመት ሙሉ ሰላማቸው የሌለ እየተበጠበጠ የኖሩ ልጆች አሁን አይደለም ሰላም የሚፈጥሩት ወይም ደግሞ አሁን አይደለም ሰላማቸው ከተበጠበጠ ቆየ። እኔ ተለያይተን ለመኖር እኮ የሆነ እርምጃ እኮ ተራምጄ ነበረ። ግን የሆነ አዲስ ሰው ህይወቴ ውስጥ መምጣት ሲጀምር ወይም ደግሞ የሆነ መንገድ ሲጀምር ሁሌም አይጠፋም።
ሁሌ ከኋላ ያለ ሁሌ ይከተለኛል። ሶሽ ሀሳብህን በቃ እንታረቅ፣ አንተን ፍላጎት ካለ እኔም እንደዛው በቃ እንታረቅ አልኩትኝ። አሁን ደግሞ ሌላ አክት ነው የሚያደርገው። ለፍታችን እያየሽ ነው አይደለ? እኔ ደግሞ ፈልጌ እኔ የምለው ማለት ነው በግድ እኮ አይሆንም። በቃ ልጁን ተውት። የምሬ እኮ ነው። ትዳር አንደኛ በግድ አይሆንም። ፈልጋችሁት ነው። ገባችሁ አይደለ? ከአንድ ሰው ጋር የምትኖሩት ፈልጋችሁት ነው። ስለዚህ በግድ የሚሆን ነገር ምንም የለም። እዚህ ጋር አብርሃምን ለማስታረቅም ሆነ ሩታንም አንድ ላይ አስቀምጣችሁ ልትመክሩ ማለት ነው አንድ ሰው ሲፈልግ ነው። ስለዚህ አብርሃም ደግሞ አንድ ላይ መሆን አይፈልግም። ሩታ እንኳን ስታወራ እንኳን መስማት ራሱ አይፈልግም። በዚህ ልክ ማይፈልግ ልጅ በግዴታ ራሱ አስገብታችሁ ቢታረቅ አይኖርም። ትዳር ሲጀመር ሰላም አይፈጥርም። ገባችሁ አይደል? በግድ እኮ አይሆንም። በግድ አይሆንም። ገባችሁ አይደል? አብርሃም ሲጀመር ማለት ነው በጣም ደጋግሞ ነው ያወራው። በጣም ብዙ ጊዜ ማለት ነው። ገባችሁ አይደል? ትዳርን እንደማይፈልግ ልጅ እንደሆነ በጣም ደጋግሞ ነው የሚያወራው። ስለዚህ አሁን በግዴታ ታረቁ ብላችሁ አስታርቃችሁ ነገም ጥሏት ነው የሚሄደው። ስለዚህ ሰላም ይሻላል። እንደተለያዩ ይቀመጡ። አለቀ አለቀ። አሁን ዳክነሳ ከኔ ጋር በመጀመሪያ ደረጃ ልጅ አያርጋችሁ ሁለታችሁ ማለት ነው። አንዳችሁ አውጣችሁ እስክጨርሱ ድረስ ተደማመጡ። እስካሁን ሳትደማመጡ ቀርታችሁ ነው ይሄን ችግር የምትፈጥሩ። በቀደምም እንደዛ እንግዲህ እርቅ ፈልጋለሁ እሺ ብላ መጣ ተሰረን ረጥታን ይካለ ለምን ስለዚህ አሁን ተረዳተን በስነስርዓት መጀመሪያውን እኛ ቪዲዮ ቁጭ ብለን እንድንዳኝ ነው። ቆይ እስቲ መጀመሪያውን እኛ ቁጭ ብለን እንድንዳኝ ነው። ቪዲዮ ላሳየሽ እኮ እኛ እንድናይ አይደለም እዚህ ጋር እኮ ካላመንከኝ እኔ ላሳየው እኮ እኔ እንደሚረዳኝ የለም እዚህ ጋር ሁሉም ማኔ ላይ ነው እየፈረደ ያለው። ስልኩ ተሰበረ። ቤተሰብ አብርሃም አሁን እያሳበደ ያለው ምንድነው ታውቃላችሁ? ትናንትና ሹክሹክታ አውርታችኋል። ሴራ የሴራችሁ ሴራ አለ፣ እሱን ተናገሪ ነው እያለ ያለው። ገባችሁ አይደለ? እንዴት ይሆናል ነው እኮ በቃ ምናምን የሚያስፈልገው እኮ ባልና ሚስት ነው። እኔና እሷ ደግሞ ባልና ሚስት አይደለም፣ ተለያይተናል። አይደለንም በቃ ምንድነው የምትለያዩ? ተለያይተናል እንዴ? በግድ ነው እንዴ? ፈርማ አስፈርማኝ እኮ እንዴ ወይ እንደፈርም እና ተለያይተናል በቃ እንዴ። እኔ ምንም ማለት ነው ቤተሰብ እነዚህ የአብርሃም ወንድም የተባለው የአብርሃም ወንድም እንኳን አሁን ከተለያዩ በኋላ ነው የመጣው። ገባችሁ አይደለ? የት ነበረ? ሲቀጥል ደግሞ የአብርሃም እህትየው ደግሞ ማለት ነው 10 ጊዜ መተሻል፣ ቪዲዮ ሰርተሻል። አመት ሙሉ ሳይታረቁ ቀርቶ ፍቺ እስኪፋቱ ድረስ የጠበቅሽው ሴትዮ አሁን ለማስታረቅ ነው፣ በግድ ትዳሩ ስለመተት ነው። አብርሃምን እንደዚህ ለምናችሁት ኦኬ፣ ትዳሩ ውስጥ አስገብታችሁ ነገ አብሮ ይኖራል፣ አብሮ ይኖራል። እንደውም ላዋ ላይ ነው የሚወጣ የበለጠ ከዚህ በፊት እየሰራው ግፍትታችሁ ማለት ነው። እንዶም ላዋ ላይ ነው ሴት ይዘው እንኳን እቤት ክላሷ ገብቶ ሊያድር ይችላል። ገባችሁ አይደለ? በዚህ ሁኔታ ማለት ነው በጣም ነው ሚንቃት። እንደውም ከዚህ በኋላ አብሯት ከታረቀ እንደዚህ ለምናችሁት፣ ገባችሁ? ለምነሽኝ ነው እንጂ ለምኛ አይደለም የታረኩት እያለ ላዋ ላይ ነው የሚወጣባት። ስለዚህ ቢቀርባትስ? ቆይ ምንድነው በዚህ ልክ ምትለምኑት? ቆይ እንዴ አዲስ ነገር አለ እንዴ? በግድ ነው እንዴ? ካላገባት ካልኖር ከምትሉኝ አልኖርም። በቃ መወሰን አልቻላችሁ። እንደዛም እንዳንል ደግሞ መወሰን አልቻላችሁ። ወሰኛለሁ እኔ ምንድነው የወሰንኩት? በቃ ወሰኝ። አንድ ነገር እናንተ ለእኔ እንትን አላገዛችሁልኝም እንዴ? ዛሬ ደርሳችሁ ለእሱ አጋዥ ሆናችሁ እኔን ለመውቀስ ምናምን ለምን ትሄዳላችሁ? በቃ እኔ ደግሞ አልፈልግም። በቃ እኔ የተረዳ አሁን ካልተረዳችሁ እንደምቻልችል አውራሽ አይደለ? እኔ ላውራበት እንጂ በቃ እኔን የምትፈልጉኝ ከሆነ እኔ ወንድማችሁ ነኝ። እንድኖር ከፈለጋችሁ በቃ ተውኝ። እኔ በራሴ መንገድ እንትን ልበል እንቀሳቀስበት። በቃ ምንድነው የራስ መንገድ እኮ በቃ የራስ መንገድ ምንድነው? መንገድ ልክ አይደለም እያልን እኮ ነው። መንገድ ልክ አይደለም። እሺ እኔ አልፈልግም። ምኑን ነው የማትፈልገው? መንገድ ታጣላ አይተናል። ሰማኝ ከልብ እንዳልሆነ ሁላችንም እናውቃለን። ለምን ታስመስላለህ? በግድ ወደ ላይ ነው ትኛንቺ ትወዳታለህ። አልወዳትም። ባትወዳትማ ለምንድን ነው የምትከታተላት? ነው እንዲህ የምትሆነው እኮ ስለወደድካት ነው። ወደዳት ነው እንዴ? አልወዳትም። ስለምትወዳት ነው። እኛም እንዲህ የሆነ ሲጀመር ማለት ነው በግድ ውደድ ነው እንዴ? አልወዳትም እያለ ነው ግን ሲጀመር እንትን ነው እዚህ ጋር ሲያወራ እዩት፣ ሳቅ ይዞታል ማለት ነው። ወዳትም ነው ያገባሃት፣ ወዳትም ነው ልጅ የወለድከው። ገባረ ግን በቃችሁ፣ ጭቅጭቃችሁ አስጠላን። በቃችሁ፣ የምሬ ነው በቃችሁ። እንዴ ያለነው ስለምትወዳት አልወዳም እና ካልወደድካት ለምን ከነካ ህይወት አትወጣም? ካልወደድካት እንደውም እናንተ የሆነ ድራማ የምትሰሩ ከሆነ ማለት ነው እንደውም ልጅማ ምን አገባው? ለነገሩ እያስገባችሁት ነው እንደውም በልጅ መሀል። እሺ ሩታ ማትወዳት ከሆነ በልጅ መሀልና እሷ የራሷን ህይወት ትኖር። ኦኬ አንተ ከህይወታ ውጣ። ከወንድ ጋር ስትመጣ አትንጨረጨር።
ኦኬ ዘበኛ ቀጥረ ሩታ ጋር ማን እንደመጣ ምናምን አታስከትል እሺ ኖርክ በኋላ ነው ፍቅር እንትን የጠፋው ብቻ እንትን ግርማውን የፈረምክላት እኮ በእሷ ተናዳህ ነው እንጂ ፈልጋህ እኮ አይደለም የፈረምክላት። ምንድን ነው የምትለው? ችግር የለውም እኮ መሸነፍ አይደለም ፍቅር ይወጣሉ። ማንም ሜል ያስጨንቀኝም ምንም አልፈልግም። እሷን ደግሞ ከህይወቷ ልቀጣት ውጣላት ምትሆ እኔ ልጄም ብዬ እንጂ እሷን ብዬ መጥቼ አላውቅም። እዚህ ቤት ውስጥ እኔ ከወንድ ልጄ ማን ነው? ልጄ ማን ነው እንዴ? እናቱ አይደለችም እንዴ? ልጅን ወደ እናቱን የምጠላበት ምንድን ነው? ምን አይነት ነገር ነው? እሺ አሁን ያው ልትጨቃጨቁኝ ከሆነ ይወቃ በቃኝ። አይደለም መጨቃጨቅ አይደለም። ይኸውልህ እሷ ላትመስላለህ። እውነት ሁሉም ነገር እኮ በፊት የሚሆነው በግዳጅ ነው። በቃ እኔ ይዞኝ ስለነበረ ስልክ ላይ በፊት የምታደርጋቸው ነገር እያፌዘች አይደለም ነው በፊት ይኸውልህ ሰማኝ። በፊት ያደረከው ነገር ስላበሳጨኝ ነው። አዎ ፍርድ ቤት የሚለን ብዙ ነገር እንደሚሆን ያልኩሽ ያው ሩታ እዚህ ጋር እንደምደው መስቆ የምሬ ነው። እኔ እኮ ሩታ የእውነት እየጠየቀች አልመሰለኝም። ቤተሰብ እናንተ መሰላችሁ አላውቅም። ግን ሩታ ለምንድን የምትስቀው? እሺ እናንተ ሪሊ ነገር ስታወራ ሩታን አታውቋትም? እኔ በደንብ ነው ማውቃት። ሪሊ ነገር ስታወራና ስታወራ በደንብ ነው ማውቃት። ግን አብርሃምን ስታወራ ማለት ነው የቅርታ ነገርን ስታወራ እየሳቀች ነው የምታወራ። ይዋት በደንብ እየሳቀች ነው። እና ይሄ እውነት ነው አይደለም እንዴ? አንድ ሰው እንደዚህ ከልቡ እንትን ብሎ የሚጠይቀው እየሳቀ ነው እንዴ? ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሩታ ወጣ አብርሃም ወጥቷል እንጂ ሩታ ወጣ ልል ነበረ። ሰላማችሁ ይብዛልኝ። ባይ ባይ